የሰላምና የደህንነት ተቋማት የኢትዮጵያ ብሔራዊ ጥቅም ማስጠበቅ ዋነኛ ተልዕኳቸው ሊሆን ይገባል አሉ ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት 116ኛው የኢትዮጵያ ፖሊስ ምስረታ በዓል የማጠቃለያ መርሃ ግብር በድምቀት ተከብሯል። ቀደምት አርበኞች በከፈሉት ዋጋ ያገኘነው ነጻነት የተሟላ እንዲሆን ዛሬ ኢትዮጵያ ሁለተኛውን ዘመን አርበኞች ትፈልጋለች ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ለ84ኛው የአርበኞች የድል በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በአማራ ክልል ያለውን የጸጥታ ችግር ለመፍታት የክልሉ ሕዝብ ከመንግስት ጋር ሊሰራ እንደሚገባ ተገለጸ። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በሳውዲ አረቢያ ጉብኝት ሊያደርጉ ነው የሚሉት ዋና ዋናዎቹ ናቸው። ሚያዝያ 6 2017 ዓ.ም ጤና ይስጥልኝ። እንደምን አመሻችሁ። የኢትዮጵያ ቴሌቪዥን ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ቀደምት አርበኞች በከፈሉት ዋጋ ያገኘነው ነጻነት የተሟላ እንዲሆን ዛሬ ኢትዮጵያ ሁለተኛውን ዘመን አርበኞች ትፈልጋለች አሉ ጠቅላይ ሚኒስትር አብይ አህመድ። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ለ84ኛው አርበኞች የድል በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። እንደሚከተለው ይቀርባል። እንኳን ለ84ኛው የአርበኞች ወይም የድል በዓል አደረሳችሁ። ቀደምት እናትና አባቶቻችን ነጻነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነጻነት አደባባይ እንድንራመድ አድርገውናል። በድህነታችንና በኋላ ቀርነታችን ምክንያት ግን ነጻነታችን ሙሉ ሊሆን አልቻለም። ነጻነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነጻነቷን ሙሉ የሚያደርጉ ናቸው። በፖለቲካው፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ድህነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው። የዚህ ዘመን አርበኝነት ትጥቁ እውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው። ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻል። ይህን ቀን የመጀመሪያውን አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋ የላቀ ነው። መልካም በዓል ይሁንላችሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አብይ አህመድ የኢፌድሪ ጠቅላይ ሚኒስትር። የሰላምና ደህንነት ተቋማት የኢትዮጵያ ብሔራዊ ጥቅምን ማስጠበቅ ዋነኛ ተልዕኳቸው ሊሆን ይገባል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት 116ኛው የኢትዮጵያ ፖሊስ ምስረታ በዓል የማጠቃለያ መርሃ ግብር በድምቀት ተከብሯል። ዮሐንስ ፍስሐ ተጨማሪ አለው። ጠቅላይ ሚኒስትር አብይ አህመድ 116ኛው የኢትዮጵያ የፖሊስ ምስረታ በዓል የማጠቃለያ መርሃ ግብር ላይ የተገኙ ሲሆን በመድረኩ ላይ የተለያዩ ጉዳዮችንም አንስተዋል። በተለይ ተቋሙ ከአንድ ምዕተ ዓመት በላይ መቆየቱ ትልቅ አንድምታ አለው ያሉት ጠቅላይ ሚኒስትር አብይ ተቋሙ ሲመሰረት አንዳንድ ሀገራት እንደ ሀገር አልቆሙም ነበር፣ ነገር ግን ፖሊስ የዛ ታሪክ ባለቤት መሆን መቻሉ ትልቅ አንድምታ እንዳለው አንስተዋል። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም። ይህንን ያክል ዓመት መቆየት የራስ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም፣ ቀጣይነት ያለው ስራ፣ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም።
ከለውጡ ማግስት የተቋም ግንባታ ሪፎርም ስራ ከተሰራባቸው መካከል የሰላምና ደህንነት ተቋማት ተጠቃሽ ናቸው። ይሁንና በተገኘው ውጤት ባለመዘናጋት በቀጣይም ዓለም እየሄደበት ካለው ዘመነኛ እንቅስቃሴን ተከትሎ በዛው ልክ ተቋሙን የበለጠ ማብቃትና ማዘመን ያስፈልጋልም ብለዋል። በሀገራችን አንዳንድ ደካማ ሰዎች ይወልዱና በድሉ ይደግ ይላሉ። ተቋም በድሉ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንጻር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። ኢትዮጵያ በዘመናት ሂደት ውስጥ በበርካታ ችግሮች ተፈትና በጽናትና በልጆቿ ብርታት እነዚያን አስቸጋሪ ጊዜያት መሻገሯን በመድረኩ ያወሱት ጠቅላይ ሚኒስትር አብይ አሁንም ቢሆን የኢትዮጵያ እድገትና ሰላምን የማይሹ አካላትን የሚሸርቡትን ሴራ በቁርጠኝነት በመመከት ብሔራዊ ጥቅምን ማስጠበቅ በእጅጉ ያስፈልጋልም ነው ያሉት። የጥላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት ፈልጋለሁ። በ116ኛው የኢትዮጵያ ፖሊስ ምስረታ በዓል የማጠቃለያ መርሃ ግብር የተለያዩ ፖሊሳዊ ትርኢቶችና ሁነቶችም የተስተናገዱበት ሆኖ ተጠናቋል። መንግስት ባለፉት ዓመታት የጸጥታ ተቋማት ላይ ባካሄደው ለውጥ ሀገራዊ ተልዕኮን በብቃት መወጣት የሚችል ጠንካራ ሰራዊት መገንባት መቻሉን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። የፌዴራል ፖሊስ ባለፉት 7 ዓመታት ባደረገው ሪፎርም ተቋሙ በሰው ኃይልና በቴክኖሎጂ በማዘመን ሀገራዊ ተልዕኮን በብቃት መወጣት የሚችል ሰራዊት ተገንብቷል ብለዋል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል አቅሙን ለማሳደግ ማህበረሰብ አቀፍና መረጃ መር የወንጀል መከላከል መርህን በመከተል በዋናነት እንደ ሀገር የሚሰጡትን ፖሊሳዊ ግዳጆች መወጣት የሚችል በሰው ኃይል በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በሕይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። ኮሚሽነር ጀነራል ደመላሽ በተካሄደው ሪፎርም መረጃና ማህበረሰብ አቀፍ መርህን በመከተል ሰብአዊ መብትን በመጠበቅ መልኩ መረጃን መሰረት በማድረግ የወንጀል ምርመራ ማድረግ ተችሏል ብለዋል። ከሪፎርሙ በፊት በወንጀል ምርመራ በከፍተኛ ሁኔታ በሰብአዊ መብት ጥሰት የሚጠላና ሲወገዝ የነበረውን ተቋም በሪፎርሙ ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሰረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠነ የሰው ኃይልና በዘመናዊ የፎረንሲክ ምርመራ በመታገዝ ሰብአዊ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። ተቋማዊ የወንጀል ምርመራ የማጣራት አቅም ማሳደግ በመቻሉ ለጎረቤት ሀገራት ጭምር አገልግሎት እየሰጠ መሆኑን የገለጹት ኮሚሽነሩ ከሀገር ውስጥና ከውጭ የጸጥታና ደህንነት ተቋማት ጋር በቅንጅት እየሰራ መሆኑንም አንስተዋል። የደህንነትና የፍትህ አካላት እንዲሁም ከውጭ ሀገር ከቀጠናው ከአፍሪካ ከኢንተርፖል ከአውሮፓ ከኤዥያ እና ከሌሎች ሀገሮች ጋር ያለንን የሥራ ግንኙነትና ትብብር በማጠናከር የሀገራችን ፖሊስ ክብር ያለው ተቋም ማድረግ ተችሏል። በዚህም በዓለም አቀፉ የጸጥታ ትብብር መድረክ ላይ የሀገራችን ፖሊስ አፍሪካን ወክሎ
በቦርድ አባልነት እያገለገለ ይገኛል። የፌዴራል ፖሊስ ለሀገሪቱ ሁለንተናዊ እድገት የማይተካ ሚና እየተጫወተ መሆኑን ጠቁመው ማንኛውም ሀገራዊ ተልዕኮ በብቃት መወጣት የሚችል ጠንካራ ተቋም መሆን መቻሉንም ገልጸዋል። ከለውጡ ወዲህ የፖሊስን አቅም ለመገንባት የተሰጠው ትኩረት በእጅጉ የሚያኮራ ነው ሲሉ በፖሊስ ቀን አከባበር የታደሙ አባላት ተናግረዋል። ፖሊስን በቴክኖሎጂ ማደራጀት ዘመኑ የሚፈልገው አቅም ላይ እንዲገኝ የተሰራው ስራ ግዙፍ መሆኑን ያነሱት አባላቱ የህዝቡን ሰላምና የሀገርን ደህንነት ለማረጋገጥ ከመቼም ጊዜ ቁርጠኛ ነን ብለዋል። ሀብታሙ ተክለስላሴ አስተያየቶቹን አሰባስበዋል። ከሪፎርሙ በኋላ ለፖሊስ ለማጠናከር ከተሰራው ስራዎች አንዱ ይሄ ፖሊሱን በደንብ ስልጣናውን ከመጨመር አንፃር ሁሉንም ነገር አሪፍ አድርጎ አእምሮ የዳበረ አካል ብቃት ደግሞ የጠነከረ የፖሊስ አባላትን ያፈሩ ይገኛል። ፖሊስን በቴክኖሎጂ አሁን ብዙ ነገሮች አሁን በተለይ በፌዴራል ፖሊስ የተሰሩ ብዙ ነገሮች አሉ። እነሱም ደግሞ አንዱ የፎሬንሲክ ምርመራ ሁሉም ነገር ኢትዮጵያ ውስጥ ዲኤንኤ ምናምን እንዲጀምር ተደርጓል። ሁሉም ነገር ደግሞ በካሜራ እይታ ሁሉም በዳበረ በእውቀት በሁሉም ነገር በተስተካከለ ሁኔታ ነው የተደረገ ያለው። ስለዚህም ደግሞ በፖሊስ አሁን ላይ ባለው አቅም በጣም ጥሩና የተሻለ ነው ብዬ ነው የማስበው። ፖሊስ ባለበት ሁኔታ በጣም ከፍተኛ ሁኔታ ላይ ነው አለ። ስለዚህ እኔ በጣም ደስ ብሎኛል በዚህ ማለት ነው። አሁን ያለውበት የፖሊስ አቋም በጣም ከፍተኛ ነው። ከዚህም በፊት የነበረውና አሁን ያለው በጣም ከፍተኛ ነው። ስለዚህ ይሄ በጣም ደስ ብሎኛል እኔ በራሴ ማለት ነው። በተቋማችን እንደምናየው ማለት ነው ብዙ ነገር አልነበሩም ከዚህ በፊት። አሁን በተሽከርካሪ ምናምን በዚህኛው ለውጥ በጣም አግኝተናል። ከትላንት ከነበረበት ዛሬ በተሻለ ጥሩ ነገሮችን ያየን ነገር በቴክኖሎጂ በአይሲቲ በተለያዩ ሙያዎች አባሎችን በመቅጠር ተቋሙ እያሰራ ነው ያለው። እየሰራ ነው በተለያየ ፊልዶች በተማርንበት ፊልድ የተቋሙ እየቀጠረን ስራዎችን በአግባቡ በብቃት በምንፈልገው ሙያ ስራዎችን እየሰራን ያለ ነው። ከፊቱ በጣም የተሻለ የፖሊስ እድገትን በትልቅ ደረጃ ላይ በዚህ ማለቴ በጣም እኔ እንደራሴ በጣም ትልቅ እድል ነው ምለው እና ደግሞ ያው ብዙ ከቴክኖሎጂዎች ጋር ተገናኝቶ ብዙ ሀገራችን በአሁን ላይ በጣም በትልቅ እድገት ላይ ነው የምትገኘው እና በጣም ደስ የሚል ነው። እኛ ያው ሁሌ ህዝባችን ለማገልገል በታማኝነት ቆመናል እና በሰነጠልነው እና በአስተማሩ ወይም በዚህ ባቀሰፍነው ሙያ ለሀገራችን ትልቅ ውለታ እንድንከፍል ወይም ደግሞ ለሀገራችን ትልቅ መስዋዕት እንደምንከፍል ካሁኑ ዝግጁ ሆነን በቃለ መሃላ ገብተን ለወደፊቱም ሀገራችን እናገለግላለን ማለት ነው። የፖሊስ ሚና ታማኝ ነው፣ ቆራጥ ነው። ለህዝቡ ከራሱ ጥቅም የህዝቡን ጥቅም አስቀድሞ ሁሉንም መስራት ነው ያለበት ብዬ ነው ማሰብ። ፖሊስ እንዲገነባ የተሰጠው ትኩረት በጣም ጥሩ ትኩረት ነው። ስለዚህ አሁን ከተሰጠው ይበልጥ የተሻለ ከዚህም በኋላ በደንብ ትኩረት ሊሰጠው የሚገባ ነው። የኢትዮጵያ ፖሊስ የተገነባበት አቅም ሌሎችም የአፍሪካ ሀገራት ምሳሌ እንደሚሆን የአፍሪካ ሀገራትን የወከሉ ተሳታፊዎች ገልጸዋል። ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ቃል ዛሬ በተከበረው 116ኛው የኢትዮጵያ ፖሊስ ቀን አከባበር ላይ ጎረቤት የአፍሪካ ሀገራትና ዓለም አቀፍ የፖሊስ ተቋማት ተወካዮች ተገኝተዋል። ባልደረባችን ሀብታሙ ተክለስላሴ ያነጋገራቸው ከቡሩንዲ የመጡት ኢንሳቦ ፓትሪካ ባየነው ነገር ተደስተናል፣ የሀገራችን ፖሊስ ለመገንባትም ልምድ የቀሰምንበት ነው ብለዋል። In general, it was good. I liked it very much. በጣም ቆንጆ ፖሊሳዊ ትርኢት ነው ያየነው። በእውነቱ ትልቅ ልምድ አግኝተናል። በመርሃ ግብሩ ያየነው የሰው እንዲሁም የተሽከርካሪ ትርኢት በእጅጉ አስደሳችና ፖሊስ ያለውን አቅም ያሳየበት ነበረ። እኛም በሀገራችን ፖሊስን ለማጠናከር የምንወስዳቸው ብዙ ጉዳዮችን አይተናል። የኢትዮጵያ ፖሊስ የታጠቀው ቴክኖሎጂና ትጥቅ በአፍሪካ ትልቁ አድርጌ የምመለከተው ነው። ሀገራት ልንደጋገፍ ይገባል። አንዱ ካንዱ የሚማርበት ሆኖ አግኝቼዋለሁ። እጅግ በጣም ደስ ይላል። የኢትዮጵያ ፖሊስ ምስረታ በዓል የማጠቃለያ መርሃ ግብር ስነ ስርዓት በተንቀሳቃሽ ምስል ተከታትለን እንመለስ።
እኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ? እንዴ ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ሙስሊም ወጣቶች ለሀገር ሰላም ልማትና እድገት እንዲሰሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ጥሪ ያቀረቡ። የኢትዮጵያ ሙስሊም ወጣቶች ካውንስል ተመስርቷል። የካውንስሉ ይፋ የማብሰሪያ መርሃ ግብር በአዲስ አበባ ሚሊኒየም አዳራሽም ተካሂዷል። ካውንስሉ የተቋቋመበት ዋና ዓላማ ከቀበሌ ጀምሮ ባሉ የተለያዩ አደረጃጀቶች ውስጥም ኢትዮጵያን ሙስሊም ወጣቶች በጋራ የሚቆሙበትን አውድ ለመፍጠር አንድነታቸውን ለማጠናከርና ለሀገር እድገት የሚያበረክቱን አስተዋጽኦ ለማጠናከር መሆኑም ተገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በማብሰሪያ ስነ ስርዓቱ ላይ ባደረጉት ንግግር የካውንስሉ መመስረት ለኢትዮጵያ ሙስሊም ወጣቶች ትልቅ እድል የሚፈጥር ታሪካዊ አጋጣሚ መሆኑን ተናግረዋል። ካውንስሉ የተቋቋመበትን ዓላማ እንዲያሳካ ወጣቶች በጋራ እንዲሰሩም ፕሬዝዳንቱ ጥሪ አቅርበዋል። ከዚህ ባሻገር የኢትዮጵያ ሙስሊም ወጣቶች ለሀገር ሰላም ልማትና እድገት እንዲሰሩ ሼህ ሀጂ ኢብራሂም ቱፋ ጥሪ አቅርበዋል። በምስረታ መርሃ ግብሩም የፌዴራልና የክልል እስልምና ጉዳዮች ጠቅላይ ምክር ቤት ከፍተኛ የስራ አመራሮች፣ ኡላማዎች፣ ከሀገሪቱ የተውጣጡ ሙስሊም ወጣቶችን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። ዘገባው የሪፖርተራችን አሚር ጌቱ ነው። በአማራ ክልል ያለውን የጸጥታ ችግር ለመፍታት የክልሉ ሕዝብ ከመንግስት ጋር ሊሰራ እንደሚገባ ተገለጸ። መንግስት ሕግ የማስከበር ስራዎችን እየሰራ ሲሆን ሕዝቡ ወደ ጥፋት የገቡ አካላትን ወደ ሰላም በመመለስ ሊያግዙ ይገባል ተብሏል። የአማራ ክልል ከፍተኛ አመራሮች በክልሉና አካባቢ ሰላምና ጸጥታ ዙሪያ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ነዋሪዎች ጋር ተወያይተዋል። መስከረም ቸርነት ተጨማሪ አላት። የአማራ ክልል ከፍተኛ አመራሮች በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ከሚገኙ ነዋሪዎች ጋር በማክሰኝት ከተማ በክልሉና አካባቢ የሰላም ሁኔታ ዙሪያ ውይይት አድርገዋል። በክልሉ ያለውን የሰላም እጦት በሰላማዊ መንገድ መፍታት በሚቻልበት መንገድ ላይ አመራሮቹ ከአካባቢው ነዋሪዎች ጋር መክረዋል። ነዋሪዎቹ በክልሉ ያለው የሰላም እጦት እያደረሰ ያለውን ሁለንተናዊ ችግርም ገልጸዋል። ህብረተሰቡ መካከል ላይ እየተበደለ እንዳለ ይሄ ግልጽ ነው። ለዚህ ህብረተሰብ ግልጽ ነው። በተለይ በዚህ በተኩስ ልውውጥ ላይ እየተበደለና እየተጎዳ ያለው ህብረተሰቡ ነው። እኛ ሁላችንም የመኖር ያለመኖር ችግር እየደረሰብን ነው እዚህ ወረዳ ላይ ማለት ነው። ያ ማለት ምንድነው? እንደ ወጣት ተንቀሳቅሰን መስራት አልቻልንም። ከቦታ ቦታ ተንቀሳቅሰን የንግድ ዕቃዎችን ወደሚሸጥበት አካባቢ ወስደን ሽጠን መጠቀም አልቻልንም። እርሻዎችን ማረስ አልቻልንም። የተዘሩ ሰብሎችን መሰብሰብ አልቻልንም። ሕክምናም በጊዜ መድረስ አልቻልንም። በክልሉ ዘላቂ ሰላም እንዲሰፍን መንግስት ህግ እንዲያስከብርና የሚመለከተውም አካል የበኩሉን ሊወጣ እንደሚገባ ነዋሪዎቹ ጠይቀዋል። መስራትም አልተቻለም። አሁን ባለንበት ሁኔታ ትምህርት ቤቶች ተዘግተዋል። ጤና ተቋማት ወድመዋል። የሉም፣ አገልግሎት እየሰጡ አይደለም። ይህ በውል ተገንዝበን በተለየ ከፍተኛ አመራሮቻችን እልባት ልታበጁበት ይገባል። በተገቢ ሁኔታ ህግ ሊከበርልን ይገባል። እውነት ለመናገር መስራት አልቻለም። መመካከር አለብን። ሁላችንም እንዲመለሱ የመጀመሪያው የሰላም ጥሪ የመንግስት ብቻ ሳይሆን የቤተሰብ የእናት ያባት መሆን አለበት ነው። እናንተ ላይ እንደው ሰፋ ያለ ልብ በሰፊነት ውሳኔ ተወስኖ እንደ ክልል ሌላ ጉዳይ ነው። ሌሎች ሪባን እየቆረጡ ባሉበት፣ ሌሎች መሰረተ ልማት እያፋጠኑበት ባለበት፣ ትምህርት ቤት ላይ ጥራትን ለማስጠበቅ ትምህርት ቤት እየገነቡ ባሉበት እኛ ግን የጥይት ስም ማን በምን ሞተ ስንት ሰው ሞተ እያልን እየቆጠርን ነው እየዋልን ያለ ነው እዚህ ማክሰኝት ላይ ከተማው ላይ ማለት ነው። ስለዚህ እኔ ህዝባችን መቼም ቢሆን ሰላማችን የምናመጣው በመከላከያ ሰራዊት አይደለም፣ በራሳችን በመነጋገር። የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ አስቻላላ ምሬ በየአካባቢው ያለውን ሰላም ለማስጠበቅ በሚደረገው ጥረት ህዝቡ ተባባሪ ሊሆን ይገባል ብለዋል። ከህዝቡ የምንፈልገው ከእናንተ የምንጠብቀው የመጀመሪያው ከጽንፈኝነት ከሌብነት ራሳችሁን አርቁ።
ስለዚህ ራሳችሁን ነፃ ማድረግ የመጀመሪያው ይሄ ነው። ከዚህ ዘራፊ ኃይል ራሳችሁን እናንተና ቤተሰባችሁን ነፃ አድርጉ። እምቢ ብሎ የሄደው ተውት፣ ችግር የለው። ራሳችሁን ነፃ አድርጉ፣ ከዚህ አትቀላቀሉ። የመጀመሪያው ይሄ ነው። ሁለተኛ ትክክል አይደለህም ልጄ ተመለስ፣ ወደ ቤት ግባ በሉት። የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ በበኩላቸው በክልሉ ሰላም ለማስፈን ህዝቡ ወደ ጥፋት የገቡ አካላት ወደ ሰላም እንዲመለሱ ሊሰራ ይገባል ብለዋል። መካከራችሁ ተወያይታችሁ ንግግር አድርጋችሁ ተማምናችሁ ልጆቻችሁን ተው ከፍቶባቸዋል፣ የጀመራችሁት የትግል አግባብ ትክክል አይደለም፣ አያዋጣም፣ የተሳሳተ ነው፣ ይልቁንም የአማራን አርሶ አደር የአማራን ህዝብ ወደ ለየለት መከራና ስቃይ የሚያስገባ ነው፣ ትክክል አይደላችሁም ብላችሁ የድርሻችሁን አድርጉ። የሀገር ሽማግሌዎች ምከሩ፣ የሃይማኖት አባቶች ምከሩ፣ እናቶች ልጆቻችሁ ምከሩ፣ ትክክል አይደለም። እንደ አሚኮ ዘገባ በክልሉ ሰላም እንዲሰፍን መንግስት በትኩረት እየሰራ መሆኑ የተገለጸ ሲሆን ህዝቡም ለክልሉ ሰላም ሊሰራ እንደሚገባ ተጠቁሟል። ኢትዮጵያን ለዓለም ሀገራት ለማስተዋወቅና የጎብኚዎች መዳረሻ ሀገር ለማድረግ የአሜሪካ ኤምባሲ ዘርፈ ብዙ ተግባራትን እያከናወነ እንደሚገኝ በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ገለጹ። በአሜሪካ ዋሽንግተን ዲሲ ኢትዮጵያን ለማስተዋወቅ የሚዘጋጀው ፓስፖርት ዲሲ 2025 በተለያዩ ዝግጅቶች ተካሂደዋል። ዝርዝሩን ንጋት በቃና ከአሜሪካ ዋሽንግተን ዲሲ ያደርሳናለች። በዓለም ላይ ያሉ ሀገራትን ረጅም ርቀት ተጉዞ ከማየት በፊት ኤምባሲዎቻቸውን በመጎብኘት ብቻ ስለ ሀገራቱ ግንዛቤ እንዲኖራቸው በሚያደርገው ፓስፖርት ዲሲ በተሰኘው ፕሮግራም አማካኝነት ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ በብዙ ሺዎች በሚቆጠሩ ሰዎች ተጎብኝቷል። በኢትዮጵያ ባህላዊ ምግቦችና አልባሳት እንዲሁም በታሪካዊና አርኪኦሎጂካዊ ቅርሶቿ መማረካቸውን የገለጹት ጎብኚዎች ዝግጅቱ የቱሪዝም መዳረሻቸውን ኢትዮጵያ አድርጎ ለማሰብ መልካም ሁኔታን እንደፈጠረላቸው ተናግረዋል። በጣም አስደናቂ ነው። የብዙ ሀገራት ኤምባሲዎች እጃለሁ። ይህ በጣም የተለየና አስደሳች ነው። ምግቡ፣ ሙዚቃው፣ ሌሎችም ዝግጅቶችን ወድጃቸዋለሁ። እዚህ የሚታዩት አልባሳት በጣም ደስ ይላሉ። እነዚህ አልባሳት በእጅ የሚሰሩ መሆናቸው ደግሞ በእጅጉ አስገርሞኛል። ኢትዮጵያን በጣም ወዳታለሁ። ያው ኢትዮጵያ ቡና መገኛ መሆኑ መጠን በደንብ በጣም የሚወደዱት ከሩቅ ቦታ እየመጡ እያዩት ነው ደስ እያላቸው የጠጡ ያሉት። በጣም ፍሌቨሩ በጣም ቆንጆ ይላሉ። ኢትዮጵያ ቡና አላችሁ ወይ ስጡን አሁን ራሱ እያሉ በጣም ደስ ብሏቸው ነው። የተለየ ነው አገላለጻቸው ስለ ቡናችን እኛ ከምናውቀው በላይ እነሱ በደንብ ያውቁታልና በጣም ደስ ብሏቸው ነው የሚጠጡት። ያ ደግሞ ለኛ በጣም ደስ ይላል። ይሄንንም ደግሞ ድል አግኝተን እዚህ መተን ማስተዋወቃችን ትልቅ ነው። ደስ ብሎ ነው እያስተዋወቀን ያለው የበለጠ ቻንሱ ማግኘታችን ማለት ነው። The land of people origins, coffee origin there. የሰው ዘርና የቡና መገኛ የሆነችውን ኢትዮጵያ የሚገልጹ ነገሮች እዚህ በማየቴ ጥሩ ጊዜ እንዳሳልፍ አድርጎኛል። እዚህ ካለው ሰው ጋርም በመዝናናቴ ደስ ብሎኛል። በዓለም የተለያዩ ሀገራትን ተዘዋውሬ ተመልክቻለሁ። ኢትዮጵያውያን ልብ የሚያሞቁ ህዝቦች ናቸው። የኢትዮጵያን ምግብም በጣም ወደዋለሁ። በዝግጅቱ ላይ የተገኙት በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ኤምባሲው በዚህ መልኩ በብዙ ሺዎች መጎብኘቱ በህዝብ ለህዝብ መካከል ያለውን ግንኙነት ከማጎልበቱን ባሻገር ቱሪዝምና ኢንቨስትመንትን ለመሳብ አስተዋጽኦ ያደርጋል ብለዋል። የኢትዮጵያን ገጽታ ለውጭው ዓለም በተለይ ደግሞ አሜሪካን ሀገር ለሚኖሩ የአሜሪካ ዜጎች ለማስተዋወቅ በጣም ትልቅ አስተዋጽኦ ያለው ነው። ከዛ በተጨማሪ ደግሞ የኢትዮጵያ የቱሪዝም መዳረሻዎችን ጎብኚዎች እንዲያዩዋቸው እዚህ በተለያየ በምስልም በቪዲዮዎች የተቀረጹ የቱሪዝም መዳረሻዎችን በማሳየት ኢትዮጵያ ውስጥ ሄደው ወደፊት ኢትዮጵያን እንዲጎበኙና የበለጠ ኢትዮጵያን እንዲያውቁ ለማነሳሳትና ስለ ኢትዮጵያ የተወሰነ ግንዛቤ እንዲኖራቸው ለማድረግ የሚያስችሉ አይነት ስራዎችም እየተሰሩበት ነው ያሉት እና ስለዚህ በአጠቃላይ የህዝብ ለህዝብ ግንኙነቱን የኢትዮጵያን የቱሪዝም እና የኢንቨስትመንት አማራጮች በዚህ በአሜሪካን ሀገር የሚኖሩ ዜጎች እንዲያውቁት ለማድረግ ትልቅ አስተዋጽኦ እያደረገ ያለ ነው። ፓስፖርት ዲሲ በየዓመቱ በሜይ ወር ላይ
ተቀማጭነታቸውን ዋሽንግተን ዲሲ ያደረጉ ሀገራት ኤምባሲዎቻቸውን ለጎብኚዎች ክፍት በማድረግ ታሪካቸውንና ባህላቸውን እንዲሁም የቱሪስት መስህቦቻቸውን የሚያስተዋውቁበት ፕሮግራም ነው። ንጋት በቃና ዋሽንግተን ዲሲ። ካፍታ በኋላ ፋሺስት ጣሊያን አድዋ ላይ የደረሰበትን ሽንፈት ለመበቀል ለ40 ዓመታት ዝግጅት በማድረግ በ1928 ዓ.ም በኢትዮጵያ ላይ ወረራ በፈጸመበት ወቅትም አርበኞች ለ5 ዓመታት በዱር በገደል ተጋድለው ሚያዝያ 27 ቀን የሽንፈት ካባ ያከናነቡበትን የታሪክ ዘገባ በተመለከተ ካፍታ በኋላ ስንመለስ እነግራቸዋለን። በነገው በአዲስ ቀን የሀገር ጉዳያችን የጀግኖች አርበኞች የድል ቀንን የተመለከቱ ዘገባዎችንና እንግዶችን ይዘን እንቀርባለን። ኢትዮጵያ ሰንደቅ ዓላማዋ ከታጠፈ ለዋላዊነቷ ከተደፈረ 5 ዓመታት በኋላ ክብሯን እንዴት አስመለሰች? ፋሽስት ጣሊያን ደግሞ ወደ ኢትዮጵያ ለምንስ አማተረ? ሚያዝያ 7 ቀን 1933 ዓ.ም ለኢትዮጵያውያን ምን አይነት ስሜት ይሰጣቸዋል? የንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ የዲፕሎማሲያዊ ሥራና የአርበኞች ብርታትና መስዋዕትነት ለዛሬው ትውልድ ምን ያስተምራል ስንል ጀግኖች አርበኞችንና ኢትዮጵያ ታሪክ ተመራማሪዎችን እንጠይቃለን። አዲስ ቀን የሀገር ጉዳይ ይህንና ሌሎች ጥንቅሮችን ይዞ ከነጻነት ፍቅሩና አብዮት ግዛው ጋር ከጠዋቱ 1 ሰዓት እስከ 3 ሰዓት ይጠብቃቸዋል። አዲስ ቀን በአዲስ አበባ ከተማ ጫኝና አውራጆችን በተመለከተ የወጣው መመሪያ በተወሰኑ አካባቢዎች እየተተገበረ እንዳልሆነ ነዋሪዎች ገለጹ። የአዲስ አበባ ከተማ ሰላምና ጸጥታ ቢሮ በኩሉ መመሪያውን በማይተገብሩት ላይ ክትትልና ቁጥጥር እንደሚያደርግ አስታውቋል። ማሪያ ለሙት ጨማሪ ያለው በአዲስ አበባ ከተማ በተለይም በጋራ መኖሪያ ቤቶችና የማህበር ቤቶች በብዛት በሚገኙባቸው አካባቢዎች የተደራጁ ጫኝና አውራጆች ነዋሪዎችን ለእንግልትና ምሬት ሲዳርጉ እንደነበር ይሰማል። ይህንን ችግር ለመቅረፍ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አገልግሎት አሰጣጡን በሕግና ስርዓት ለመቆጣጠር መመሪያ በማውጣት ወደ ስራ መግባቱም አይዘነጋም። ኢቲቪ በተለያዩ አካባቢዎች የመመሪያውን አፈጻጸም በተመለከተ ነዋሪዎችን አነጋግሯል። ጫኝ አውራጅ ያው አንዳንድም የጉልበት ኃይል ይጠቀማሉ። ስለዚህ ምንም ኦልተርኔት ስለሌለ ምርጫ ስለሌለ ለነሱ ከፍለ እንዲያወርዱ አድርገናል። እኔ ቃየጥ ትንሽ ነበረ 5000 ምናምን በዛ ሰዓት ማለት 5000 6000 ብለው ምንም የለኝም ምናምን ብያቸው የራስን ዕቃ ማንሳት አትችል በእጅ መንካት አትችል ነበር። እንኳን አውርደ ለመጫን አይደለም አትችልም። እኔ በገባውበት ጊዜ አንዲት ሴራሚክ 100 ብር በላይ ከፍያል። ሰሞኑን በዚህ ሳምንት ራሱ ምሽት ላይ መጡ ሰዎች አሉ። ሌሎች ነዋሪዎች ደግሞ መመሪያውን ሳይጠቀሙ ከጫኝና አውራጆቹ ጋር በመነጋገርና በመግባባትም ጭምር አገልግሎቱን እንደሚያገኙ ይገልጻሉ። አቅሙ እቺ ነው ካለ በዚህ ነው እየተሰራ ያለው እንጂ ጫና እንደ ግዴታ ይሄን ክፈል ይሄን ካልከፈልክ የትም አትንቀሳቀስም የሚል ነገር የለም። እዚህ ሰፈር ላይ እኛን ብዙም ያስቸገረን የለም። ይመጣሉ፣ ሀሳብ ያቀርባሉ። መኪና በሚመጣበት ሰዓት ዋጋ ያወጣሉ። ይሄን ያህል ነው እናወርዳለን ብለው ይላሉ። ሌላ ሰው እንዲያወርድ አይፈቅዱም። ራሳቸው ናቸው እንዲያወርዱ የሚፈቅዱት እና ያን በሚጠይቁበት ሰዓት ከተስማሙ ያወርዳሉ። ካልተስማሙና ጭቅጭቅ ከተፈጠረ እኛ መሀል ገብተን የማይችል ከሆነ ሰውየው እሱ አቅም የለውም፣ አይችልም፣ ባልቴት ናቸው፣ ሽማግሌ ነው፣ አይችልም፣ ስለዚህ እባካችሁ ራሳቸው ያወርዱ ስንላቸው ፈቃደኛ ሆነው እሺ ብለው ነው የሚሄዱት። ግዳጅ የሚያስገድድህ የለም፣ በፍላጎት ነው ሁሉም ነገር ገብቷላ። የሚያስገድድህ የለም። አንተ ይሄ ብር ነው ይሄን ያለኝ ሰው እንዳቀሙ ነው። ምሳሌ አንድ ሰው ያለው ሰው ሊከፍላቸው ይችላል። የሌለው ደግሞ በዚህ አቅም ይሄ ነው አውርዱ ካለ ያወርዳሉ። እኔ አይቻለሁ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የህዝብ አደረጃጀት ዳይሬክቶሬት ዳይሬክተር ፍሬህይወት በለጠ መመሪያውን አስመልክተው እንዲህ ይላሉ። አንደኛ ነገር መመሪያው በራሱ በባለቤቱ በቤተሰቦቹ ማውረድ መጫን ይችላል። አንደኛው ማለት ነው ለባለቤትነት መብት ይሰጣል። ሁለተኛ ነገር እቃ በሚጭኑበት በሚያወርዱበት ጊዜ ቢሰበር ከፋዮች ናቸው። ምክንያቱም መስፈርቱ ላይ ምን ይላል መሰለ ሲደራጁ ተደራጅተው ብቻ አይደለም የሚሰሩት፣ ይደራጃሉ፣ ብሎክ ይሰጣቸዋል። በወረዳ ወይም በመንደር
ቁጥር አላት ይሰጣቸዋል። በዛ ቦታ ላይ የነሱ ናቸው ማለት ነው የሚያወርዱት የሚጭዱት። መመሪያውን በተለያዩ የዲጂታል አማራጮች ለህብረተሰቡ ተደራሽ እየተደረገ መሆኑን የሚገልጹት ዳይሬክተሯ በትክክል አለመተግበር ግን ተጠያቂነትን እንደሚያስከትል ያነሳሉ። የጫኝና አውራጁ መመሪያው ሲወጣ ተመን ወጥቶለታል። አንድ ሶፋ የሶፋ አይነቶች አሉ። እንዴት ነው የሚያወርዱት? በፍሎር ከሆነ አንደኛ ፍሎር ከሆነ ሁለተኛ ፍሎር ላይ ከሆነ ሶስተኛ ፍሎር እያለ እስከ ላይ ድረስ ይሄዳል። በፍሎር እየጨመረ የሚሄዳል ብሩ መነሻ ደግሞ አለው ማለት ነው። እንደገና ደግሞ በሜትር እንዴት ነው የሚጫነው? 50 ሜትር ድረስ ከሚጫንበት 50 ሜትር ድረስ ይደርስ። ከዛ ወዲያ ያለው ደግሞ የሚጨምርበትንም ተመን የያዘ መመሪያ ወጣው። ስለዚህ አንድ ጫኝና አውራጅ ሲደራጅ በሱ ላይ መጀመሪያ ተማምኖበት በዚህ ላይ ይሰራል ብሎ ቃል ገብቶ ቢያጠፋ እስከምታሰር ድረስ ነው የሚያደርሳቸው። በተለይም አዳዲስ የኮንዶሚኒየምና የጋራ መኖሪያ አካባቢዎች በምሽት ሰዓት እቃ ማውረድና መጫን የተከለከለ ስለመሆኑም ተናግረዋል። እቃ ጭነው ለመምጣት ሲፈልጉ እነሱ እንዲሁ ያነጋግሯቸዋል። ጥበቆችና ወይ ቀን እንዳትመጡ በጣም ያሸግሯቸዋል። ጫኝና አውራጆቹ እንዳትመጡ፣ ማታ ብትመጡ እኛ እናወርድላቸዋለን ብሎ ማታ ይቀጥሯቸዋል። ማታ ሲመጡ ምን ያደርጋሉ? ያልተገባ ዋጋ ይጨንባቸዋል። አሁን በአዲስ አበባ ከተማ ላይ ኮንዶሚኒየም ላይ ከ12 ሰዓት በኋላ እቃ መጫን ማውረድ አይቻልም። ይህንን በግኝት ስለተገኘ ማለት ነው። ከጫኝና አውራጆች ጋር በተገናኘ በወጡ ህግና ደንቦች ዙሪያ አዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ውይይት አካሂዷል። ኢትዮጵያውያን አርበኞች በጋራ ሆነው አገሪቱን ከወራሪ ጠላት መታደግ ያስገኙትን ድል በልማቱም ዘርፍ መድገም እንደሚገባ ተገለጸ። በኢሉ አባቦር ዞን ነገ የሚከበረውን 84ኛውን የሳምቤ የአርበኞች ቀን መታሰቢያን ምክንያት ማድረግ የፓናል ውይይት ተካሂዷል። ሳምቤ ፋሺስቱ የጣሊያን ጦር በአድዋ ድል የደረሰበትን ሽንፈት ለመበቀል በተንቀሳቀሰበት ወቅት በ1933 ዓ.ም በአካባቢው ጀግኖች ኢትዮጵያውያን ዳግም ድል የተመታበት የመጨረሻው አውደ ውጊያ ስለመሆኑም በፓናል ውይይቱ ላይ ተገልጿል። የኢሉ አባቦር ዞን ዋና አስተዳዳሪ አቶ እንዳልካቸው ተፈሪ የዛሬ 84 ዓመት በሳምቤ የተገኘው አኩሪ የጀግነት ድል የሚዘከርበት ዋነኛው ምክንያት የቀደምት አርበኞችን የአንድነት መተባበርና የመንፈስ ጥንካሬ ለአዲሱ ትውልድ ለማውረስ እንዲቻል መሆኑን ገልጸዋል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው የመቱ ከተማ አስተዳደር ከንቲባ አቶ ተሻለ ጀርሶ የሳምቤ ድል ስፍራ በአግባቡ ለምቶ የኢኮኖሚ ምንጭ እንዲሆንና የድሉ ታሪክ ለትውልድ እንዲሸጋገር ለማስቻል የከተማ አስተዳደሩ የድርሻው እንደሚወጣም ተናግረዋል። ቀደም ሲል ወደ አስተዋወቅናችሁ ዜና እናመራለን። ፋሺስት ጣሊያን አድዋ ላይ የደረሰበትን ሽንፈት ለመበቀል ለ40 ዓመታት ዝግጅት በማድረግ በ1928 ዓ.ም በኢትዮጵያ ላይ ወረራ በፈጸመበት ወቅት አርበኞች ለ5 ዓመታት በዱር በገደሉ ተጋድለው ሚያዝያ 27 ቀን የሽንፈት ካባ አከናንበውታል። ታዲያ ሀገራችን ኢትዮጵያ በጦርነት ታሪኳ ውስጥ ድል ከማድረግ ሌላ የነበራት ቀለም አለ። ይህም የጦር ስርዓቷ ሲሆን ይህ መገለጫው ደግሞ ስያሜና ባልባሳት ነው። በኢቲቪ መዝናኛ ቻናል 120+ ላይ የቀረቡ እንግዶች የጦር ስርዓቱ ከንጉሱ እስከ አርበኞች የሚለይበት ስርዓት የፈጠረ እንደሆነ አብራርተዋል። ህይወት አበበ አዘጋጅተዋለች። ኢትዮጵያ እንደ ሀገር እድሜ ጠገብ ናት። ዛሬ በዓለም ላይ ያሉ አብዛኞቹ ሀገራት እንደ ሀገር ሳይታወቁ ኢትዮጵያ ስነ መንግስት አዋቅራ በህግ የምትመራ ነበረች። የመላው ጥቁር አፍሪካውያን የባርነት ሰንሰለት የነበረውን ቅኝ ግዛት በተጋድሎ አልቀበልም በማለት ብቸኛዋ ሀገር መሆኗም ጎልቶ ይጠቀሳል። ታዲያ ለሰንደቋ ክብር ለሉዓላዊነቷ ደግሞ ዘብ ለመሆን በየዘመኑ ቁጥራቸው አያሌ የሆኑ አርበኞቿ የህይወት ዋጋ ተከፍሏል። በዚህ ሁሉ ውስጥ ከሚጠቀሱት መካከልም የኢትዮጵያ የጦር ስርዓት አንዱ ነው። ፊታውራሪ ሀብተ ጊዮርጊስ ይባላል። ፊት አውራሪ ፊት ወደ ፊት ሆኖ ያለው አውራሪው ፊት አውራሪ ስሙን ስትመለከች ራሱን በራሱ ይገልጣል። የጦሩ አለቃ ማለት ነው። በዛ ጦር ሜዳ ላይ የሚሄደው የሚዋጋው ትዕዛዙን ወታደሩን የሚያሰባስበው ከፊት የሚቀድመው ፊታውራሪ ነው። ቀኝ አዝማች ሲል በቀኝ በኩል ያለ የጦር መሪ ማለት ነው። በግራ እንደዚሁ ግራዝማች ይባላል። የሺ አምበል ሺዎችን መራ የሺ አለቃ
የመቶ አለቃ እንዲህ እያሉ አሁን ያለንበትን የጦር አደረጃጀት በራሳችን እንትን የጀመሩት ዳግማዊ አፄ ቴዎድሮስ ናቸው። የታሪክ ጸሐፊው በቃሉ አጥናፉ አርበኝነትን ሲበይኑት በነጻነት የተጋድሎ ዘመን ፋሽስትን የተዋጋ የፋሽስትን ስርዓት ተቃውሞ ለፋሽስት ስርዓትና አገዛዝ ያልተንበረከከ ያላጎበደደ ኢትዮጵያዊ ዜጋ ሁሉ አርበኛ ነበር ይሉታል። ታዲያ ይህ አርበኛ አሁን እንዳለው አይነት ወጥ የደንብ ልብስ ለብሶ ባይዋጋም ከነገስታቱ ጀምሮ በተዋረድ ህዝቡ የሚለይበት የክብር ልብስ እንደነበር የታሪክ ምሁራን ያስረዳሉ። የነገስታት ካባ ከአርበኞቹ ካባ ይለያል። የነገስታት ካባ ባለ 4 ላንቃ ነው። የካህናቱ ባለ 5 ላንቃ ነው። ራሶች የሚለብሱት ልብስ ካባው አንድ የራስ አክሊል ያደርጉ ይችላሉ የወርቅ የብር ሁለተኛ ካባው ሙሉ በወርቅ የተዘመዘመ የወርቅ ዝምዝም ማለት ይሄ እንትኑ ቁልፎቹ ሁሉ የወርቅ ያለበት የሚለብሱ ይችላሉ። ጎራዴ እንደዚህ አይነት አልባሳቸው በሙሉ ያላቸው ሊኖር ይችላል። ወታደሩ የሚለብሰው እጀ ጠባብና ሸሚዝ ነው። መብሩክ ከሚባል ጨርቅ እንደ ካኪ ወይም እንደ ነጭ ከዛ ነው የሚሰፋው። ልብሱ እስከ ጉልበት ድረስ ነው ሸሚዙ። ወደ ጦር ሜዳ ሲሄዱ የኩታው ጋቢው ምናምኑ አይኖርም። የትላንት አርበኞችን ታሪካዊ ዳራ ማጉላት ዛሬ ላሉ የኢትዮጵያ ፈተናዎች መሸጋገሪያ ጉልበት ማድረግ ግድ የሚልበት ወቅት ላይ ነን ያለው ደግሞ የፊልም ባለሙያው ሚካኤል ሚሊዮን ነው። አርበኞችን ስናወሳና ስናነሳ ትውልድ ለቀጣይ አርበኛ ይሆን ዘንድ ማብቃት ላይ የተመሰረተ መሆን አለበትም ብሎናል። አሸናፊነት ራስን በመልቀቅ አይሆንም። አባቶቻችን፣ እናቶቻችን፣ አርበኞቻችን ያንን ያሸናፊ ልብ የያዙት ኩሩ ማንነት ስላላቸው ነው። በራሳቸው ነገር ፍጹም የሆነ ኩራት አላቸው፣ ጥርጣሬም የለባቸው። ስለዚህ ያንን ነፃነት ነው ይሉታል። ነፃነት። ስለዚህ ያንን የማስከበር ፍላጎት የላቸውም። ለዛ ይሞታሉ። የሚሞቱለት ነገር ደግሞ ሁሌ አሸናፊ ያደርጋል። ስለዚህ የጀግና ማንነት ሰጥተውናል። ምንድን በፍጹም ኩራት ተነሱ። ሚያዝያ 27 1933 ዓ.ም የአርበኞች የድል ታሪክን ስናከብር ለአሁኑ ትውልድ በጋራ በመስራት ውጤት ማምጣት እንደሚቻል ትልቅ ማሳያ መሆኑን እንዲሁም አርበኝነትን የዛሬውን ትውልድ ለነገ የምንቀርጽበት እሴት ነው ሲሉ የታሪክ ምሁራኑ ይገልጹታል። የአርበኞች መታሰቢያ ቀን ምክንያት በማድረግ ነገ ሚያዝያ 7 2017 ዓ.ም ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ እንደሚተኮስ የመከላከያ ሚኒስቴር ለኢቢሲ በላከው መግለጫ ላይ አመልክተዋል። ለዘላቂ ሀገር ግንባታ ሰላማዊ ፖለቲካ ትግል ማስቀደም እንደሚገባ ነጻነትና እኩልነት ፓርቲ አስታወቀም። ፓርቲው 6ኛ ዓመት የምስረታ በዓሉና ሁለተኛ ጠቅላላ ጉባኤን በአድዋ መታሰቢያ ሙዚየም አካሂዷል። ጠንካራ ፓርቲ ጠንካራ መንግስት ጠንካራ ሀገር በሚል መሪ ቃል በተካሄደ የፓርቲ ሁለተኛ መደበኛ ጠቅላላ ጉባኤ የምርጫ ቦርድ የመንግስትና የተፎካካሪ ፓርቲ ተወካዮች እንዲሁም የፓርቲው አባላትና ደጋፊዎች እንዲሁም በየደረጃው ያሉ የፓርቲው አመራሮች ተገኝተዋል። የነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱልቃድር አደም በመክፈቻ ንግግራቸው ጠንካራ ፓርቲ ጠንካራ መንግስትና ጠንካራ ሀገር የማይነጣጠሉ በመሆናቸው ፓርቲው ለዚህ አጽንኦት ሰጥቶ እየተንቀሳቀሰ ነው ብለዋል። ለአስተማማኝ የሀገር ግንባታ ሰላማዊ ፖለቲካ ትግል ወሳኝ መሆኑ ሊቀመንበሩ አስታውሰው ነፍጥ አንግበው ከመንግስት ጋር ግጭት ውስጥ ያሉ አካላት ልዩነቶቻቸውን በሰላማዊ መንገድ እንዲፈቱም ጥሪ አቅርበዋል። ሪፖርተራችን ዮሐንስ ፈንታው እንደዘገበው በጠቅላላ ጉባኤ በምርጫ ቦርድ በሰጠው አስተያየት መሰረት የተከለሰው የፓርቲው መተዳደሪያ ደንብ ማጽደቅና የፓርቲው ሊቀመንበር ምርጫም እንደሚካሄድም ታውቋል። ወደ ውጭ ዜና አመራለሁ። የአሜሪካን ፕሬዝዳንት ዶናልድ ትራምፕ በሳውዲ አረቢያ ጉብኝት ሊያደርጉ ነው። ፕሬዝዳንቱ በመጪው ግንቦት 5 በሚካሄደው የባህረ ሰላጤው ሀገራት የትብብር ጉባኤ ላይ ይሳተፋሉ ተብሏል። ትራምፕ ከሳውዲ አረቢያ በተጨማሪ በኳታርና ዩናይትድ አረብ ኤምሬትስም ጉብኝት እንደሚያደርጉ ይጠበቃል። ባለፈው አርብ የአሜሪካ መከላከያ ሚኒስቴር ፔንታጎን ለሳውዲ አረቢያ የ3.5 ቢሊዮን የአሜሪካን ዶላር የመካከለኛ ርቀት ሚሳኤል ሽያጭ ለሳውዲ አረቢያ መጽደቁን አስታውቆ ነበር። በሌላ በኩል ትራምፕ ለሶስተኛ የስልጣን ዘመን የመወዳደር ፍላጎት እንዳላቸው መናገራቸውም እያነጋገረ ነው። ዘገባው ኤኤፍፒ ነው።
እስራኤል በየመን ሀውቲ አማጽያን ላይ የበረታ አጸፋዊ ምላሽ እንደምትወስድ አስታወቀች። የሀውቲ አማጽያን በእስራኤል ዋና የአውሮፕላን ጣቢያ አቅራቢያ ጥቃት ፈጽመዋል። ከየመን የተኮሰው ሚሳኤል በቤንጎሪዮን አውሮፕላን ጣቢያ አቅራቢያ ዛሬ ማለዳ ላይ ያረፈ ሲሆን በ6 ሰዎች ላይ ጉዳት ማድረሱም ተገልጿል። ጥቃቱን ተከትሎ የአውሮፕላን ጣቢያው ለጊዜው አገልግሎት መስጠቱንም አቁሞ ነበረ። ጠቅላይ ሚኒስትሩ በጉዳዩ ላይ ከሚኒስትሮቻቸውና የመከላከያ ሹማምንቶቻቸው ጋር ስለመምከራቸው ኤኤፍፒ ዘግቧል። ከኢትዮጵያ ቴሌቪዥን የሰዓቱ ዜና አብቅቷል። ስለተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። በሰላም ደሩ።